ታንጉ ተመጣለች። አክሲዮኔን በሙሉ ለናሁም ሰጠው አስቤያለሁ። የትኛው የወንድ አጥር እንደሆነ አሁን ማን አጥር እንደሆነ ይለያል። ተውጨቅ ላይ በፈጠረ ላምልጥበት መንገድ ላይ አጥቁ። እሱን እንኳን እንዳታስብ። ከዚህ በኋላ ብታመጪ ወንድ አጥር ቆዳይ ነው የምገፋው። ወይ እንግዲህ ወይ በጣም ፈርቼ ነበር ነው። በጣም ፈርቼ ነበር። እኔም እኮ ፈርቼ ነበር። ግን ደህና ነሽ አይደል? አልጎዱሽማ? ምንም አላደረጉኝም። ደህና ነኝ። ቆይ አንተ እኔን ልትፈልግ ወጥተህ ነው? ምን ላድርግሽ? ወይኔ ኧረ ነው እባክህን እንዴ! ሲያዙልሽ ይግባሽ። ያለበለዚያ ቀጥጬ ነው የምገልሽ። ሞት ላይ እኮ እኔም ቀን በጉጉት ስናፍቀው ነበር። አንተ አትወጪም እንዴ? ሳንቲም ጥለሻል እያልኩሽ እኮ ነው እንዴ! እኔ እኮ ለማኝ አይደለሁም። ያምሻል እንዴ? ኑሐሚንን ወንድ አጥር ቤቱ ድረስ ወሰዳት። ወንድ አጥር ኑሐሚንን ከደፈርኩና ክብረ ንጽህናዋን ከወሰርኩ ከዛ በኋላ ማንም ሰው ለክብሩ ሲል ለሌላ ሰው አይድራትም የሚል እምነት ስላለው ኑሐሚንን በዚህ መንገድ የራሱ ለማድረግ እየሞከረ ነው። ግን ደግሞ ከወንድ አጥር ውጭ ሌላ ማንም ጠላት የለኝም ብላ የኑሐሚን አያት ስላመለከተች ፖሊሶች የወንድ አጥርን እናትና የጨቅሌን አጎት አግተዋት ታስረዋል ማለት ነው። እና ይህ መልእክትም ወንድ አጥር ዘንድ ደርሷል። ጨቅሌም ወንድ አጥርን ምን ልታረግ ነው ቀበቶህን እየፈታህ ያለው? በዚህ ሁኔታ አንድ ነገር ተፈጠረ ማለት እናትህ ታይዛለች። በዛ ላይ ደግሞ ወንጀል ሁሉ እኛ ነን ተጠርጣሪዎች። ስለዚህ ወንጀላችንን ታከብደዋለህ እያለ ነው። አንተን ወንድ ብዬና አንተን አምኜ ሚስጥሬን ላንተ ማጋራት ባለ ጊዜ ወንድ አጥር አንተማ ምን አለብህ? አንተ ምንም ብትሆን በሰራኸው ስራ ነው። ነገር ግን እኔ የኑግ ጎረቤት ሰሊጥ ሆንኳ ብሬ የምወቀጥ እያለ ነበር። እናም አሁን ሁሉም ነገር አንተ ላይ ነው፣ አገሬ ሁሉ አንተን ነው የጠረጠረው እያለው ነው። ግን ደግሞ ምንም ቢፈጠርም ይሄም ካላደረኩ ታንጉቴ የኔ መሆን አችልም የሚል እሳቤ ላይ ደርሷል። ግን ደግሞ ጨቅሌ ይህን እንዳያረግ አስጠንቅቆ ነግሮታል። ኑሐሚንም እንግዲህ ከፈለክ ምንም ችግር የለውም፣ እንደውም ካንተ ጋር መሆን ይሻለኛል። ግን ደግሞ አንድ ማወቅ ያለብህ ነገር አለ። እኔ እንደምታስባት ክብረ ንጽህና ያለኝ ሴት አይደለሁም። ከዚህ በፊት ስራ በምሰራበት በማላቃቸው በሶስት ወንዶች ተደፍሬያለሁ ብለዋለች። ይህን ነገር በሰማ ጊዜ ደግሞ ወንድ አጥር ለክብሩ መጨነቅ ጀምሯል። ኑሐሚንም ይህን ነገር የተናገረችው እንግዲህ ወንድ አጥር ወግ አጥባቂ እንደሆነና ለክብሩ የሚጨነቅ አይነት ወንድ እንደሆነ ስለምታውቅ ነበር። ለገላይስ ይሄንን መላ ዘይጅለታለሁ ለነፍሴ ምን ላድርግ እያለች ነው። እና ወንድ አጥርም በጭራሽ ይሄንን እኔን ስለምታውቂ ነው እንጂ ምክንያትሽ እንጂ አውቀሽ አይደለም እያላት ነው። እሷም ደግሞ እሺ፣ ግን ደግሞ አንድ ነገር ቃል ግባልኝ፣ ከዚህ ጉዳይ በኋላ እንደምታገባኝ እንደማትተወኝ ሚስጥሬን ሚስጥር አድርገህ ልትይዝልኝ ብለዋለች። ወንድ አጥርም እንግዲህ በዚህ ጉዳይ የተናደደ ይመስላል። እሺ የሆነ ቦታ ደርሼ ልምጣና የምናስብበት ይሆናል ብሎ ፈቷት እንግዲህ በጨርቅ አስሯት ጥሏት ወጥቷል። የኑሐሚንን መታገት የሰማው ዳግምም በጣም ተናዶና አዝኗል። ለናሆም ትቼ መምጣት አልነበረብኝም እያለ ነው። ናሆሜና የላይኩን ልጅ እንዳልሆነ ዳግምም ሰምቷል። ወይዘሮ ዝናሽ ማንደፍሮም እየተፈጠረ ባለው ነገር ግራ ተጋብታለች። ግን ደግሞ አምራን ከዛ ቤት ወጣለች ማለት ነው። እኔም የሆነ ነገር ለማድረግ ብትሞክሪ ቪዲዮውን እንዳትረሽ ብዙ ሰው ጋር አለቀችው እያለቻት ነው። ወይዘሮ ዝናሽ አምራን እንደፈለገች ስታረጋት ቁጭ ብላ ልትመለከታት ነው ወይስ ምን ሊፈጠር ነው? ናሆምስ እውነት የነለይኩን ልጅ አይደለም? የማንስ ነው? ናሆምም ዳግምም በዚህ ምክንያት እንዴት ነው ይሄ ልጅ እስከ ዛሬ ድረስ ምንም የአይነት የአክሲዮን ድራሽ አልኖረው እያሉት ነው። በሌላ በኩል እንግዲህ ዳግም አምራንን አግኝቷት ለተፈጠረው ነገር ለመጠየቅ ሞክሮ ነበር። በዚህ ሁኔታ ነበር እንግዲህ ኑሐሚን እንዲታገተች የነገረችው። ስለምን ቪዲዮ ነው? ቪዲዮ ምንድን ነው? ናሆምንስ የነሱ ልጅ እንዳልሆነ ያወቅሽው እንዴት ነው እያላት ነበር። አምራን እንግዲህ የተፈጠረውን ነገር ከነገረችው በኋላ ናሆምንም ከዛ ቤት ተስማምታ ከወጣች በኋላ እናትህ አባራኛለች፣ እኔም ማባረር ብቻ ሳይሆን ትልቅ ምስጢር እዛ ቤተሰብ ውስጥ አለ ብላ በቤተሰቡ ጥርጣሬ እንዲያድርበትም አድርጋለች።
ናሆም እኔ አሁን ስለሱ የምጨነቅበት ጊዜ አይደለሁም፣ ኑሐሚን ታጠልፋብናለች ብሎ ነበር። ይህንንም እንግዲህ ለዳግም ነግረዋለች። ለኤርሚያስስ ተነግረው ይሆን? ከነገረችውስ ምን ሊፈጠር ይችላል? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው እንግዲህ ኑሐሚን ተከታታይ ድራማ ኑሐሚን በባለፈው እንግዲህ ከናሆም ጋር ሜዳ ላይ ወጥተው ደስ የሚል ጊዜ ሲያሳልፉ ቆይተው ወደ ቤት እየሄዱ ሳለ ነበር ወንድ አጥር የላካቸው ሰዎች ሰባብረውና ገነጣጥለው ጥለው እሱን ኑሐሚን ተሸክመው ወደ ወንድ አጥር ያደረሷት። ኑሐሚን እንግዲህ ከተጠለፈች በኋላ ናሆም እንደምንም እያነከሰ ሄዶ ለኑሐሚን አያት የተፈጠረውን በሙሉ ነግሯታል። የኑሐሚን አያትም በመጀመሪያ ገና የጠረጠረችው ወንድ አጥርን ነበር። እንዴት ቢደፍረኝ ነው እንደዚህ ያደረገው እያለች ነው። እናም ከሱ ውጪ ሌላ ሰው አይኖርም እያለች ነው። ናሆምም ሌላ ሰዎች ናቸው እሱ አይደለም ቢልም ግን ደግሞ የሱ ሰዎች እንጂ ሊሆኑ የሚችሉት ከሱ ውጭ ማንም አይሆንም እያለች ነው። ሽቶም እማዬ እኛ ጥርጣሬያችን ምናልባት ታቴ ልክ ባይሆንስ፣ በዛ አካባቢ እኮ ወንድ አጥር አልነበረም፣ ወንድ አጥር እሷ ከመጠለፏ ቀደም ብሎ አልነበረም እያለች ነው። ግን ደግሞ ምናልባት ሌሎች ሰዎችን እንትን ብሎ እንጂ ከሱ ውጭ ሌላ ማንም ሊሆን አይችልም እያለች ነው። ናሆም ወደ ህግ ብንወስደው ነገሩን የተሻለ ይሆናል የሚል ሀሳብ አምጥቷል። የኑሐሚን አያትም እኔ አይደለሁም ማንነቴን አሳየዋለሁ እያለች ነው። ግን ደግሞ ወደ ህግ ጉዳዩን ብንወስደውም የበለጠ አሪፍ ይሆናል እንጂ ሌላ ምንም እንትን አይልም እያለች ነበር። እናም አይ እንደዛማ መሆን የለበትም የሚል ሀሳብ አምጥተው ነበር። አይ ጉዳዩን ህግ እንትን ቢለው ይሻላል የሚል ስምምነት ላይ ደርሰው ለፖሊሶች አሳውቀዋል። ፖሊሶች ነገሩን እንደሰሙ የወንድ አጥርን እናትና የጨቅሌን አጎት ይዘዋቸዋል። ጨቅሌም ይህ መልእክት ስለደረሰው ወንድ አጥር ወደ ያለበት አካባቢ ሄዷል። ኑሐሚንና ወንድ አጥር ያሉበትን ቦታ የሚያውቀው እሱ ብቻ ስለነበረ ወደዛ ሄዷል። ግን ደግሞ ወደዛ ሲሄድ እንግዲህ ወንድ አጥርን እየለመነችው ቢሆንም ግን ደግሞ እኔ እንዴት የኔ እንደማረግሽ አውቃለሁ ብሎ ቀበቶውን እየፈታታ ደርሷል። ምን ልታረግ ነው ቀበቶውን የምትፈታው እያለ ነበር ጨቅሌ ጉድ ሆነናል ብሎ ነግሮታል። አንዴ ውጭ ማውራት አለብን ብሎ ውጭ ላይ ከወጡ በኋላ የተፈጠረውን ነገር በሙሉ ነግሮታል። ይህን ደግሞ ካንተ ውጭ ያለንበትን ማንም አይነግራቸውም ብሎ ነበር። ግን ደግሞ ያለንበትን ብቻ ሳይሆን እናትህንና አጎቴን ይዘዋቸዋል። ከሱ ውጭ ሌላ ማንም ጠላት የለንም ብለው አመልክተዋል። እነሱ ብቻ ሳይሆን ደግሞ አካባቢው መንደሩ በሙሉ በእኛ ላይ እጁን ቀስሯል። ሁሉም ሰው ካንተ ውጭ ሌላ የጠረጠረው የለም። ስለዚህ ልጅቷን በትለቅ ይሻልሃል እያለው ነው። ኑሐሚንም ከዚህ ከለቀቀኝ እኔ አንተ እንዳገትከኝ አልናገርም ብላለች። ግን ደግሞ በዚህ መልክ በጭራሽ ሊሆን አይችልም፣ እሷን እኔ የማረግበት መንገድ ይሄና ይሄ ብቻ ነው ብሏል። ጨቅሌም በጭራሽ እንደሱ እንዳታረገው እያለው ነው። አምራን በተደጋጋሚ ለናሆም ደውላለች። ግን ደግሞ ናሆም ያለበት ሁኔታ ጥሩ ስላልነበረ የኑሐሚን ጉዳይ እያስጨነቀው ስለሆነ ላዲናት አልቻልኩም እያለ እየተጨናነቀ ነበር። ኑሐሚን የት ትሆን ያለችው? እንዴት እያረጓት ይሆን? እነማን ናቸው የሚል ሀሳብ ውስጥ ነበር። አምራን እንግዲህ ወይዘሮ ዝናሽን እያስጨነቀቻት ነው። ያንቺን ድርሻ አክሲዮን እንዲሁም ደግሞ የአቶ ላይኩንንም እፈልጋለሁ የሚል ውሳኔ ላይ ደርሳለች። ናሆም የነሱ ልጅ እንዳልሆነ በዲኤንኤ እንዴት ተረጋገጠም ነግራታለች። ግን ደግሞ ወይዘሮ ዝናሽ ያን ያህል የተለየ ግርምት የፈጠረባት አይመስልም። እናም ግን ከዚህ ቤት ውጭልኝ አይኔ እንዲያይሽ ብላ የምጠጣውን ጠጥ ደፍታባት ነበር። ግን ደግሞ ከዚህ በወጣም አንድ ነገር አረጋለሁ ብለሽ ካሰብሽ ቪዲዮ በየቦታው እንዳለ እንዳትረሽ እያለቻት ነው። ወይዘሮ ዝናሽን ብቻ አይኔ ያይሽ ከዚህ ቤት ውጭ ብላታለች። እሺ እወጣለሁ፣ ግን ደግሞ የልጅ ልጅሽን የገደልሽው አንቺ እንደሆንሽ ነገሪው ለናሆም እያለቻት ነበር። ዳግም የተፈጠረው ሁሉ ነገር እየሰማ ነው። ዳግም በመኪና አደጋ ሞተ የተባለው አባትህ ነው እና ቶሎይት ቢባልም የአስክሬን የአባቱ እንዳልሆነና እናቱን አጥብቆ ጠይቋል። ለአባቴ ያለሽን ጥላቻ ጠንቅቄ ነው የማውቀው። ስለዚህ አባቴ የላይተር እዚህ ለምን ተገኘ? አባቴ የት ነው ያለው? እያለ አጥብቆ እየጠየቃት ነበር። እሷም የአባቴ ገዳይ ነሽ እያልከኝ ነው ወያ? ሰው እኮ በአንድ ወቅት የምወደው ሰው ነበር እያለች ነው። እሱ ደግሞ ለአባቴ የተለያየ ምክንያት እየፈለግሽ እንደምታሳድጁ አውቃለሁ። አባቴ የት ነው ያለው? እያለ እየጠየቃት ነው። አባትሽን ስለ አባትህ ትተህ ልበስ ስለ ራስህ አክሲዮን አታስብም ወይ? ላይኩን ሀሳቡን የቀየረ ይመስላል። ሀሳቡን እየቀየረ ነው ያለው ብላ ነበር። በዚህን ጊዜ እና ታዲያ በየትኛው ቪዲዮ ላስፈራራው? እኔ ቪዲዮ የለኝ እያለ ባላት ጊዜ ስለ አምራን የሚያውቀው ነገር እንዳለ ገብቷታል።
የግድግዳ ስር ተለጥፈ እያዳመጥክ ነበር እንዴ ብለዋለች። እሱም ፈልጎት እንዳልሆነ በአጋጣሚ እንደሰማ ነግሯታል። እባክህ የኔ ልጅ እኔ ያለሁበትን ማንም ሰው ሊረዳኝ አይችልም። በዚህ በማትረባ እኔ ህይወት የሁሉ ተዘበራርቆብኝ ብዙ ከባድ ችግሮችን እያስተናገርኩ ነው ያለሁት። ለምን አንድ ሰው እንኳን የሚረዳኝ አጣለሁ። ስለ ናሆም ተውና ስለ ራስህ አስብ ብለዋለች። እንዴ ምንም ቢሆን እሱስ ቢሆን ማናለው? እሱ የእናንተ ልጅ አይደለም? ለዛ ነው ምንም ያክሲዮን ድራሽ የሌለው እስከዛሬ ድረስ። ለምን እንዴት ማን ነው እያላት ነበር። እሷም ደግሞ ከየት እንዳመጣችውና ምን እየተፈጠረ እንደሆነ እንደማታውቅና ግን ደግሞ ናሆም የነሱ ልጅ እንደሆነ ነግራታለች። ታዲያ የእናንተ ልጅ ከሆነ ለምን አክሲዮን አልኖረውም እያላት ነው። እናም እንግዲህ ያለችበት ቦታ ድረስ ሄዶ ሊያናግራት ሞክሯል። አምራንም ስለ አባቱ እንግዲህ አዝኛለሁ እያለችው ነው። ግን ደግሞ ያገኘው ነገር አለ ወይ ብላም ለመጠየቅ ሞክራለች። እውነት አንቺ ለኔ ያዝነሽልኝ ነው እያላት ነበር። እናም እንግዲህ እናቴን እያስፈራራሻት እንደሆነ አውቃለሁ፣ ወንድሜስ ደግሞ የነሱ ልጅ እንዳልሆነ ያወቅሽው እንዴት ነው እያላት ነበር። ስለ እናትህ በድፍረት እማዬ እያልክ መናገር ጀመርክ እኮ እያለችው ነበር። እሱም ምን አይነት ቪዲዮ ብትይባት ነው እሷን እንደዚህ እየተጨነቀች ያለችው? እናቴ እየተጨነቀች እንደሆነ አውቃለሁ፣ ስለ ቪዲዮውም አውቃለሁ፣ ስለምታወሩትም ነገር ሰምቻለሁ ብሏት ነበር። እናትና ልጅ ሚስጥራችሁ ይገርማል እያለች ሙድ እየያዘችባቸው ነው። ይህንንም ወሬ ብላ ነገረች እያለችው ነበር። እሱም ደግሞ እንግዲህ ስለተፈጠረው ነገር እንድታሳውቀው በተደጋጋሚ ቢጠይቃትም ግን ደግሞ ናሆም ደውሎ ኑሐሚን ታግታለች ብሎ እንደነገረው ስትናገር ዳግም ተደናግጦ ከዛ ሩጦ መጥቷል። ወደ ቤት ከመጣ በኋላ ለናሆም ደውሎለት ነበር። ለናሆም ደውሎለት የእውነት ኑሐሚን ተጠልፋለች ሲለው አዎ ተጠልፋብናለች፣ በጣም ተጨናንቀናል። እንዴት አወቅ? አንተ እንዴት ነው ልታውቂው ቻልከው? መቼም አምራናት አትለኝም እያለው ነበር። ዳግምም ማንም ይንገረኝ ማንም እውነታው እውነት ነው ወይ እያለው ነበር። አዎ እውነት ነው ብሎ ነግሮታል። በዚህን ጊዜ እንግዲህ በጣም ተናዷል ማለት ነው። ለአንተ ትቼ መምጣት አልነበረብኝም እሷን እያለ ነው ዳግም። አምራን ከቤት እንደወጣችና እናቱ እንዳባረረችው እናቱ ትልቅ ሚስጥር እንደያዘችበት ልትነግረው ለናሆም ደውላለት ነበር። ናሆምም እኔ ስለዚህ የምጨነቅበት ጉዳይ አይደለም፣ ከቤት መውጣትሽም እንደውም ላንቺ አሪፍ ነው፣ አሁን ለራሳችን ኑሐሚን ተጠልፋ ተጨንቀናል ብሏት ነበር። በዚህን ጊዜ ነበር እንግዲህ አምራን የሰማችው። ይህንኑም ደግሞ ለዳግም ነግረዋለች። ናሆምም ደውሎ በአምራንና በእናቱ መካከል ምንድነው የተፈጠረው? ሚስጥሩስ ምንድነው ብሎ ጠይቋት ነበር። እሷም ምንም አይነት ሚስጥር እንደሌለ ተናግራለች። ወይዘሮ ዝናሽ አሁን ላይ የምታረገው ግራ ገብቷታል። በአምራን ተሸንፋለች። ግን ደግሞ በአምራን ተሸነፍኩ ብላ እጇን አጣጥፋ ቁጭት ሊሆን ወይስ ምን ሊፈጠር ይችላል? ዳግም መልሶ ለመሄድ ወደ ሀገር ቤት ወስኗል። ኑሐሚንንም እንግዲህ ፖሊሶቹ እያፈላለጓትና ወንድ አጥርን ተጠርጣሪ አድርገዋል። ስለዚህ ወንድ አጥር ኑሐሚንን ይለቃት ይሆን ወይስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ግን ይህን ይመስል ነበር። መልካም ጊዜ